የፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር የንግድ ስብራትንና የግብይት ማነቆዎችን ለመፍታት ሪፎርም ማድረግ አለብን ብለን በተነሳንበት ጊዜ እያንዳንዱ የሪፎርም ስራዎቻችን ትናንትን ዛሬንና ነገን የሚያሰናስሉና የሚያገናኙ ሀረግ ሆነው የሚያገለግሉ ስራዎች መስራት መቻል አለብን። ከትናንት የሚወረስ እዳ ብቻ ሳይሆን ከትናንት የሚቀዳ በረከት አለ። ትናንት የኖሩልንን ጠቃሚ ጉዳዮች ወደ ውጤት መንዝረን ማላቅ ማሻሻል መቻል አለብን ብለን በተነሳንበት አግባብ ከአመራሮች ጋር የተግባባንበት ዋናው ጉዳይ የሚኒስቴር መስሪያ ቤቱና የትሪ ተቋማትን እሴት የመለየት ስራ ነው ያከናወነው። እሴቶቻችን ሶስት አንኳር ጉዳዮች ላይ የቆሙ እሴቶች ሊኖሩን ይገባል ብለን ነው የለየነው። የመጀመሪያው መሰጠት ነው። መሰጠት ማለት እንዲህ አይነት ያማረ ስራ እንዲህ አይነት ለሚያጓጓ ግቢ በየቦታው ጥራቱን የጠበቀ ነገር ሊሰራ የሚችለው 8 ሰዓት በመስራት አይደለም። ቀንም ሌሊትም የሚተጉ እጆች የሚያስቡ አእምሮች ያስፈልጉናል። ይሄን ለመስራት የኛ ቫልዩ ኮር ቫልዩ መሆን ያለበት መሰጠት ነው። የምናገለግለው ያገኘነውን እድል ሳናባክን በሲዝናችን እየኖርንበት ባለነው ጊዜ እያንዳንዱ አመራር በመሰጠት መንፈስ መስራት አለብን ብለን በሰራናቸው ስራዎች በእያንዳንዱ ዘርፍ ከፍተኛ ውጤት ተመዝግቧል። ዛሬ እናንተ ፊት ለፊት በኩራት መናገር የምችላቸው በኢትዮጵያ የንግድ ታሪክ ውስጥ ሰርቶ ታይቶም ተሰምቶ የማይታወቁ አፈጻጸሞች ተገኝተዋል። ይህንን በመሰጠት መርህ ስራ ላከወናችሁ የዛሬውን ስራ ጨምሮ የጥሪ ተቋማት ዋና ዳይሬክተሮች፣ ምክትል ዋና ዳይሬክተሮች፣ የማኔጅመንት ኮሚቴ አባላት፣ የሚኒስቴር መስሪያ ቤቱ ሚኒስትር ዴኤታዎች ክብር ይገባቸዋልና አንድ ጊዜ አመስግኑልኝ። ሁለተኛው እሴታችን ብለን ያልነው ጉዳይ የፈለገ ብንሰጥ የፈለገ ቁርጠኛ ብንሆን በተቋማት መካከል ሆሪዞንታል እና ቨርቲካል ግንኙነቶቻችን ስሉጥ ካልሆኑ የተቀናጁ ካልሆኑ ውጤት ማምጣት ለማንችል ቅንጅት ለስራዎቻችን ሁሉ ሀብት ሳይባክን ንብረት ሳይባክን ዱፕሊኬሽን ኦፍ ኤፈርት ሳይኖር በተቀናጀ አግባብ በውስጥም በውጭም ካሉት ተቋማትም ወደ ላይም ወደ ታችም ካሉት ጋራ በመቀናጀት መስራት አለብን ስላል ዛሬ የምታዩት ስራ በፍጹም ቅንጅት ሚኒስትሩና ዋና ዳይሬክተሯ በእለት ተእለት ስራ አብሮ እየገመገሙ ውጤት ያመጡ ስራ ስለሆነ እነኚህ ስራዎች የመቀናጀት ውጤት ተደርጎ ሊወሰዱ ይገባል። ሶስተኛውና በጣም ወሳኙ ጉዳይ ከዛሬ ውጤት ጋር የሚተሳሰረው የኛ እሴት የሆነው ልህቀት ነው። ልህቀት እያራገጥን ካልሄድን የሆነ ለዛሬም ብቻ እያስተዋልን የምንሄድ ከሆነ ውጤት ልናመጣ አንችልም። ልህቀት የስራዎቻችን ሁሉ ማሳያ መሆን መቻል አለበት። በተለይ በዲጂታል 2030 ስትራቴጂ ባስቀመጥነው አግባብ ግልጋሎቶቻችን ለህዝብ የምንሰጠው በላቀ አፈጻጸም መሆን መቻል አለበት ብለን ሰርተን እነሆ አንዳንድ ግልጋሎቶቻችን ዲጂታል ከሆኑ የቆዩ ቢሆኑም አብዛኞቹ የሚኒስቴር መስሪያ ቤትና ጥሪ ተቋማት አገልግሎቶች ወደ ዲጂታል የተቀየሩት በዚህ ዓመት ነው። በ6-7 ወራት ጊዜ ውስጥ በአሁኑ ጊዜ ከ46 በላይ አገልግሎቶች በሚኒስቴር መስሪያ ቤቱና በጥሪ ተቋማት ደረጃ ወደ ዲጂታል ተቀይረዋል። ካሉን ግልጋሎቶች ሁሉ 75% እና ከዛ በላይ በሞባይል አፕ ግልጋሎት መስጠት ጀምረናል። ፍሮንት ላይን ሰርቪስ ይሄ የልህቀት ዋነኛው መገለጫ ነው። ስለ ዲጂታል ብንፎክር ውጤት ማምጣት አንችልም። ስለ ዲጂታል በመስራትና ወደ ውጤት መቀየር ብቻ ነው። ዛሬ በኢትዮጵያ ደረጃዎች ኢንስቲትዩት ወደ ውጤት የተቀየሩ የደረጃ ምልክት ሽያጭ መተግበሪያ አፕሊኬሽኖች ጨምሮ የተሰሩ ስራዎች በሁሉም ተቋሞቻችን በ6 ጥሪ ተቋማትና በዋና መስሪያ ቤት ብትሄዱ ከዲጂታል ጋር የመላመድ ዲጂታል ኢትዮጵያን በተግባር የማጽናት ስራዎች ተከናውነዋልና በመሰጠት በመቀናጀትና በኋላም በልህቀት በማራገጥ የተከናወኑ ስራዎች ተደርገው ስለሚወሰዱ ኦቨርኦል እንዲህ አይነት ስራዎች ሲሰሩ ብዙ ልፋት ብዙ ድካም ነበራቸው። ነገር ግን በመሰጠት እንሰራለን ካል ህመም ትዝ አይለንም፣ ድካም ትዝ አይለንም። በመስራት መከወን አለብን ብለን እግዚአብሔርም አግዞን በእኛ ጥረት ብቻ ሳይሆን ለዚህ ውጤት በቅተናልና እንኳን ደስ ያላችሁ ማለት ፈልጋለሁ። የሶስቱ እሴቶቻችን ስራ ውጤት አሁን ያልኩት ብቻ ላይ የሚገለጽ አይደለም። ኢትዮጵያ ቅድም በተደጋጋሚ ሲገለጽ እንደነበረው በተለያዩ ተናጋሪዎች የወጪ ንግድ ገቢ ግኝቷን ለማሳደግ የሆም ግሮን ኢኮኖሚክ ሪፎርም 1 እና 2 ዲዛይን አድርጋ ወደ ስራ ከገባችበት በኋላ የንግድ ማነቆችን ጠራርጎ በማስወገድ ትልቅ ምርታ ውጤት ተገኝተዋል። በ2010 እንደ ኢትዮጵያ አቆጣጠር ኢትዮጵያ ከውጪ ንግድ ገቢ ሙሉ አመት ነግዳ ያገኘችው ገቢ 2.6 ቢሊዮን የአሜሪካን ዶላር ነው የነበረው። ባለፉት 7 እና 8 አመታት አበክረን በመሰጠት በመቀናጀት እና በልህቀት በሰራነው ስራ ባለፉት 10 ወራት ብቻ በዘንድሮ አመት 8 ቢሊዮን 713 ሚሊዮን አሜሪካን ዶላር ገቢ መገኘት ተችሏል።
የ2010 ዓመታዊ አፈጻጸምን በ10 ወር ጊዜ ከ300% በላይ ማላቅ ተችሏል። ልቀት ማለት ይሄ ነው። በዚህ መልክ ሲሰራ ነው ሀገር ሊያድግ የሚችለው። ትናንት ያልሰራናቸው ስራዎች የኛን የንግድና የኢንቨስትመንት ከባቢ ወጥረን ዘግተን ሀገራችን ከዓለም ማግኘት የሚገባትን ትሩፋት እንዳታገኝ ከልክለን ስናበቃ የትናንትናውን ስብራቶች መጠገን የሚያስችሉ ሰፋፊ ስራዎች በመከናወን ላይ ይገኛሉ። ይህ አፈጻጸም ምን ማለት ነው? 8 ቢሊዮን 713 ሚሊዮን ዶላር ገቢ መገኘት ማለት ይሄ የኢትዮጵያ ልክ ነው? ልክ አይደለም። ከነበረው አንጻር በጣም ርቀን መጥተናል። ከኢትዮጵያ ልክ አንጻር ገና ይቀረናል። ይሄን ለመስራት ዛሬ እያስመረቅን ያለናቸው ፋሲሊቲዎችና ደረጃን ማዕከል አድርገን የምንሰራቸው የጥራት ቁጥጥር ስራዎች ለኢትዮጵያ ውጭ ንግድ ገቢ መገኘት ትልቅ አበርክቶና አስተዋጽኦ አድርገዋል። ጥራት ሳይረጋገጥ ከውጭ ዓለም ጋር መነገድ አንችልም። የጥራት ማረጋገጥ ጠቃሚ የሆኑ ለአሁንና ለነገ ኢኮኖሚያችን የሚፈይዱ ደረጃዎች እየተለዩ በደረጃዎች ቦርድ እየጸደቁ ባይመሩ ኖሮ ይህ ውጤት በሆነ ተቋም በሆነ አካል ብቻ የሆነ አሰራር ብቻ በመቀየር የተገኘ አይደለም። ሙሉ የሆነ እይታ ይፈልጋል። ሙሉ የሆነ ነገር ቀይረን ያመጣነው ውጤት ነውና ከውጭ ንግድ ገቢ አፈጻጸም ከገቢ ንግድም ጭምር አንጻር ወደ ሀገር የምናስገባቸው የገቢ ምርቶች ከጊዜ ወደ ጊዜ መጠናቸው እየጨመረ ነው ያለው። ሀገራችን የተበላሹ እቃዎች ማጠራቀሚያ እንዳትሆን በገቢና ወጪ ምርቶች ቁጥጥር ያለሰለሰ ጥረት በማድረግ መከላከያ የሀገር ሉዓላዊነት እንደሚያስከብር ሁሉ ሀገራችን የሸቀጥ ኤክስፓየር ያደረገ ምርቶች እና ደረጃውን ያልጠበቀ ምርቶች ማከማቻ እንዳትሆን ሚኒስቴር መስሪያ ቤቱ ከጥሪ ተቋማት ጋር አበክሮ መስራቱ ከፍተኛ ውጤት ተገኝቷል። ይሄን አልቀን የምናስቀጥል ይሆናል። ሁለተኛው ጉዳይ ኢትዮጵያ ተዘግታ ቆይታለች፣ አሁን ልትከፈት ነው ከተባለ አንዱና መሰረታዊ ጉዳይ የአፍሪካ ነጻ ንግድ ቀጠና ትግበራን በተመለከተ ነው። የአፍሪካ ነጻ ንግድ ቀጠና እነሆ ጥቅምት ወር ስራ ካስጀመርን ወዲህ በከፍተኛ ሁኔታ ንግድ በማሳለጥ ላይ እንገኛለን። ይህ በአፍሪካ ደረጃ የምናደርገው ንግድ ቀድመን የስታንዳርድ ሃርሞናይዜሽን ስራ ባንሰራ ኖሮ የስታንዳርድ ማስማማት ስራ ባናከናውን ኖሮ ከማንም ሀገር ጋር መነገድ አንችልም። አንድ ስራ የአንድ ጉዳይ ብቻ ውጤት አይደለም። ስታንዳርድ የራሱ አስተዋጽኦ አለው። ምርት ማምረት የራሱ አስተዋጽኦ አለው። ጥራት ማስጠበቅና መፈተሽ ሌላ አስተዋጽኦ አለው። ሁሉንም ቅድም ባልኩት ሁለተኛው እሴታችን አቀናይተን በመስራታችን የተገኘ ውጤት ነው። የዓለም ንግድ ድርጅት ድርድር እነሆ ከተጀመረ ወሬው 23 ዓመት ሆኗል። ያኔ እኔ ሃይ ስኩል ተማሪ ነበርኩኝ። ዛሬ በ23 ዓመት ውጤት ምን መጣ ሲባል ምልልስ ነው የነበረው። ከአንድ ዓመት ወዲህ ባደረግነው ያለሰለሰ ጥረት በዓለም የንግድ ድርጅት ድርድር ተሰምቶም ታይቶም በማይታወቅ ደረጃ ኢትዮጵያ 3 የስራ ላይ ቡድን ስብሰባዎችን በተሳካ መልኩ አከናውና የአባል ሀገራትን ቀልብ መሳብ የቻለችበትና የዓለም ንግድ ድርጅት በር ላይ የደረሰችበት ጊዜ ላይ ደርሰናል። እንኳን ደስ ያላችሁ ማለት ፈልጋለሁ። ይህ ስራ በጣም አታካች ከፍተኛ ጥረት እና ድካም የጠየቀ ስራ ነው። የኢትዮጵያ የዓለም ንግድ ድርጅት ድርድር ረቂቅ የስራ ላይ ቡድን ሪፖርት በአሁኑ ጊዜ ከ400 ገጽ ይልቃል። 780 የሚጠጉ አንቀጾች አሉት። እነኚህ ሁሉ አንቀጽ አውቆ ከ1300 በላይ ጥያቄ ለጠየቅነው ጥያቄዎች ምላሽ አበጅቶ የዓለም ንግድ ድርጅት ድርድርን ኢንቴንሲቭ በሆነ መልኩ ተደራድሮ ውጤት ማምጣት እግዚአብሔር ሲባርክ ብቻ የሚገኝ አልፎ አልፎ የሚገኝ ውጤት ነው። ባለፈው ካሜሩን በተደረገው 14ኛው የዓለም ንግድ ሚኒስትሮች ስብሰባ ላይ ዋና ዳይሬክተሯ የኢትዮጵያን አክሴሽን ሲገልጹ በዓለም ፈጣኑ ድርድር ብለዋለችና ይህን አልቀን የምናስቀጥል ይሆናል። የዓለም ንግድ ድርጅት ድርድር በውስጡ ከያዛቸው ዋና ዋና ቁም ነገሮች መካከል ጥራትን ማዕከል ያደረጉ ጉዳዮች ይገኙበታል። ስታንዳርድ ሃርሞናይዝ ማድረግ፣ አሰራር ስርዓትን ከዓለም ንግድ ጋር የማስማማት ስራዎች አሉበት። እነኚህ ስራዎች ተቋሞቻችን በውስጥ ተባብረው ተቀናይተው መስራታቸው ደረታችንን ነፍተን ኢትዮጵያ እንዲህ ነች ማለት የቻልንበት ስለሆነ እንዲህ አይነት መሰል ውጤቶች የሚያስገኙት ጠቀሜታ እጅግ የላቀ ነው። ዛሬ የምናስመረቃቸው ፋሲሊቲዎች ከፋሲሊቲ በላይ ትርጉም ያላቸው ናቸው። ዝም ብሎ ህንፃ፣ ዝም ብሎ ካፍቴሪያ አይደለም እያስመረቅን ያለ ነው። የኢትዮጵያ ደረጃዎች ኢንስቲትዩት ደረጃ ማዘጋጀት ብቻ አይደለም እሱ ተልእኮ። የወጡ ደረጃዎችን የቴክኒክ ድጋፍ የመስጠት ስልጠና የመስጠት የማብቃት ስራዎች ያስፈልጋሉ። ይሄን ከግለሰብ ሆቴል ጋር እንችለውን በዛ ነው መልኩ። ስለዚህ እዚህ ከ40 በላይ ማደሪያ ክፍሎች አዘጋጅተን ማሳጅ ለሚፈልግ ማሳጅ ክፍሎች አዘጋጅተን ጸጉር ቤት የወንድና የሴት አዘጋጅተን ብዙ አዳራሾችና ሲንዲኬት ሩሞች አዘጋጅተን ካፍቴሪያ አንድ አይደለም 3 ሰርተን ታች ላይ ያለው
ግራውንድ ላይ እንደጎበኛችሁ ዘ ኤክሰለንስ የሚባለው ከተማ ውስጥ የታወቀ ብራንድ ነው እዚህ ያመጣ ነው። ሁለተኛ ፍሎር ላይ የደረጃዎች ሬስቶራንት ብለን የከፈት ነው በምንም መስፈርት ከ5 ኮከብ ሆቴሎች የሚያንስ አይደለም። ሶስተኛ ፍሎር ላይ ደግሞ ከዋናው ቦሌ መንገድ ጋላ የሚገናኘውና ማታ ላይ ነፋሻማ አየር እየተናፈሱ ለመዝናናትም ለሰልጣኞች ምቹ የስራ አካባቢ ለመፍጠር የሚያግዘው የአብሮነት ካፍቴሪያ ትልቅ ትርጉም የሚሰጣቸው ስራዎች በጣም በጥራት ስታንዳርዱን በጠበቀ መልኩ ብዙዎቹ ምርቶች ከውጭም ጭምር እያስመጣን አሟልተን ዛሬ ለመረቃ አብቅተናል። ይህ ዛሬ የምንሰባሰብበት አዳራሽ 40 ዓመታት አካባቢ ያስቆጠሩ ናቸው። ትናንት ውስጥ በረከት አለ። ትናንት ውስጥ የተሰሩ ስራዎች አሉ። በዛ ጊዜ የተሰራው አዳራሽ ወድቆ ተፈረካክሶ ሊወድቅ ጫፍ ሲደርስ ነው ያዳን ነው። ነገር ግን አልቀን ጨምረንበት በአማረ መልኩ በዚህ ደረጃ የምናስመርቀው አዳራሽ በምን መስፈርት የትም ካሉ አዳራሾች የተሻለ ፋሲሊቲ የተገጠመለት አዳራሽ ሆኖ ተጠናቋል። ስሙንም የጥራት አዳራሽ ብለናል። አይመጥንም? የጥራት አዳራሽ፣ በጥራት መንደር የጥራት አዳራሽ ሁልጊዜ መታችሁ አገልግሎቶችን እንድታገኙ እንፈልጋለን። ዛሬ የምናስመረቃቸው ፋሲሊቲዎች 2 ፐርፐዝ አላቸው። አንደኛው ኢትዮጵያ ስታንዳርድ ኢንስቲትዩት በተልእኮ መሰረት የሚሰጣቸው ስልጠናዎች ሰልጣኝ ከተማ ሳይሄድ ሙሉ ፋሲሊቲ እዚያ አግኝቶ ተረጋግቶ የሚወያይበት የሚሰለጥንበት ሰርቪስ የሚሰጥ 5 ስታር ሆቴል ስታንዳርድ አገልግሎት የሚሰጥበት ነው። ዛሬ ተጀምሯል። ሁለተኛው ይሄ አገልግሎት በሌሉ ጊዜያት ሌሎች እዚህ ያላችሁ የቦርድ አመራሮች፣ የተቋማት ኃላፊዎች ሰራተኞቻችሁን ሌላ ከከተማ ውጪ ከምታወጡ እዚያም ታችሁ ይሄንን ፋሲሊቲ ኢንጆይ ያደረጋችሁ በጣም በዝቅተኛ ዋጋ የመንግስትን ሀብት ቆጥባችሁ በአማረ ስፍራ የተሻለ ልህቀት ያለው አገልግሎት እንደምታገኙ ምንም ጥርጥር የለኝም። ይሄንን ከተቋሙ ማኔጅመንት ጋር የተመካከርን ስለሆነ ከዛሬ ጀምሮ ለምትፈልጉ አካላት ክፍት እናደርጋለን። ምሳም ሻይ ቡናም ካስፈለጋችሁ በነፃ አይደለም እንጂ ጎብኘት ብላችሁ መጠቀም ትችላላችሁ። በጣም ደስተኛ ነኝ። ዛሬ የሰራነው ስራ በፈጣሪ ድጋፍ ለውጤት በቅቶ ሁሉም ቦታ ያማረ ነገር እየሰራን ያለ ነው። 4 ግቢ ነው አዲስ አበባ ውስጥ ያለን 7ቱ ተቋማት የጥራት መንደር 4 ተቋማት አሉ እዚህ። ይህ ተቋም 4ቱም ተቋማት የተፈለፈሉትና የወጡት ወልዶ ያሳደገው ኢትዮጵያ ደረጃዎች ኢንስቲትዩት ነው። በ1963 ደረጃ መዳቢ ተብሎ የተቋቋመው ተቋም ነው ወደ 4 ያደገው። ዛሬም እነኚህ ተቋማት ቅድም ባልነው ቅንጅት አብረው እየሰሩ ያሉ ነው ያለው። ሁለተኛኛ ተቋም ኢትዮጵያ ነዳጅና ኤነርጂ ባለስልጣን ነው። በዚህ መልኩ እሱን ማሳምረን ወሰን አካባቢ የሚመጣው ቅዳሜ ለአገልግሎት ክፍት እናደርጋለን። አገልግሎቶቻችን ተቋሞቻችን ከማህበረሰቡ ጋር የተቀናጁ ናቸው። ክልከላ የለባቸውም። ኤኒታይም መጥቶ ሰው ኢንጆይ ማድረግ የሚችልባቸው ስፍራዎች ናቸው። የጥራት መንደር በጣም ያማረ ውስጡ ሄዶ ለመዝለቅ ጫማ ቀይሮ መጥቶ ወክ ማድረግ ስፖርት መስራት ይቻላል። የሰራነው ለእናንተ ነው። ከዛሬ ጀምሮ አገልግሎቱ ክፍት ነው። ፓብሊክ ሰርቪስ ነው የሚሰጠው። አዳራሹ እስካልተያዘ ድረስ ቀድሞ ደረጃዎች ኢንስቲትዩት ቡክ እስካላደረገ ድረስ ሰርቪሶቹ መጠቀም ትችላላችሁ። በሂደቱ አስተዋጽኦ ያደረጉ አካላት ብሎም የማኔጅመንት አባላትና ዋና ዳይሬክተሯ ለሰጡት አመራር በራሴ በፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር ስም አንድ ጊዜ እንድታመሰግኑልኝ እፈልጋለሁ። ሁላችሁም ስለነበራችሁ አስተዋጽኦ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።